በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን ታምናላችሁን? የዮሐንስ ወንጌል ምዕራፍ 16 ቁጥር 31። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንኳን ለ2018 ዓመተ ምህረት ባለመስቀል በሰላም አደረሳችሁ አደረሰን። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። አሁን ታምናላችሁን? በዚህ ርዕስ ስለ መስቀሉ ትክክለኛ ትርጉም ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 29 ጀምሮ እንደዚህ ይላል። ደቀ መዛሙርቱ እነሆ አሁን በግልጥ ትናገራለህ፣ በምሳሌ ምንም አትነግርም። ሁሉን እንድታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት። ኢየሱስም እንዲህ ብሎ መለሰላቸው፣ አሁን ታምናላችሁን? እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ አለ። እንግዲህ ጌታችን ኢየሱስ ክርስቶስ ይህንን ቃል የተናገረው ሊሰቀል በተቃረበበት ሰዓት ነው። ራሱ ስለሚቀበለው መከራና ደቀ መዛሙርቱም ስለሚቀበሉት መከራ የተናገረው ቃል ነው። መስቀል ማለት ትክክለኛው ትርጉም መከራ ማለት እንደሆነ ይታወቃል። መከራ መስቀል በመባል ይታወቃል። ስለዚህ መድኃኒታችን ኢየሱስ ክርስቶስ እርሱ ስለሚቀበለው መከራና ደቀ መዛሙርቱም ስለሚቀበሉት መከራ መስቀል ማለት ምን እንደሆነ የገለጸበትን ክፍል ነው የምናገኘው። አሁን ታምናላችሁን? ደቀ መዛሙርቱ ላቀረቡት የሰጣቸው መልስ ነው። በዚህ ክፍል ላይ በእኔ ሳላችሁና በዓለም ሳላችሁ የሚሉ ሁለት አይነት ዋና ሀሳቦች አሉ። በእኔ ሳላችሁ ሰላም እንዲሆንላችሁ፣ በዓለም ሳላችሁ መከራ አለባችሁ የሚለው ለደቀ መዛሙርቱ የተነገረ ቃል ነው። ከእግዚአብሔር እንደወጣህ እናምናለን ባሉት ጊዜ ኢየሱስ ክርስቶስ እንዲህ አላቸው፣ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተዉበት ሰዓት ይመጣል፣ አሁንም ደርሰዋል አለ። የሚሰቀልበት ቀን እየተቃረበ መምጣቱን በዚህ ሁኔታ ገለጻቸው። የመስቀሉ ትክክለኛ ትርጉም በመከራ ሰዓት ከክርስቶስ ጋር መሆን ነው። በጭንቅ ሰዓት ከክርስቶስ ጋር መሆን ነው። ክርስትና ማለት ስለ ክርስቶስ መከራ መቀበል ነው። ስለ ስሙ መከራ መቀበል ነው። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ከንቱ እንዳይሆን ለወንጌል ተልኬአለሁ ይላል። የመስቀሉ ቃል ከንቱ እንዳይሆን ለወንጌል ተልኬአለሁ። መስቀል ማለት ወንጌል፣ ወንጌል ማለት መስቀል ነው። ስለ መስቀል ጥቂት ነጥቦችን እናያለን። አንደኛ ራስን መካድ ነው መስቀል። የራስን ፈቃድ፣ የራስን ፍላጎት ትቶ ለእግዚአብሔር መኖር፣ ለተሰቀለው ለክርስቶስ መኖር ነው። መድኃኒታችን ኢየሱስ ክርስቶስ ሲናገር እኔን መከተል የሚወድ ቢኖር፣ ለእኔ ሊሆን የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኛል። ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ለእኔ ሊሆን የሚወድ፣ እኔን መከተል የሚወድ ቢኖር
ሐዋርያ ጳውሎስ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሲናገር እርሱ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር ከእግዚአብሔር ጋር እኩል ሆኖ ሳለ ራሱን ዝቅ በማድረግ ራሱን ባዶ በማድረግ እስከ መስቀል ሞት ታዘዘ በማለት ለባሕርይ አባቱ ለአብ ያደረገውን መታዘዝ ሐዋርያው ቅዱስ ጳውሎስ ይናገራል። እስከ መስቀል ሞት ድረስ ታዘዘ። ከአባቱ ጋር እኩል ሆኖ እያለ እግዚአብሔር ሆኖ እያለ ራሱን ዝቅ በማድረግ እስከ መስቀል ሞት ታዘዘ። ከዚህም የተነሳ ደግሞ የባሕርይ አባቱ ከፍ ከፍ አደረገው ነው የሚለው። ከስሞች ሁሉ በላይ የሆነውን እርሱን ኢየሱስ የሚለውን እና ኢየሱስን ያለ ልክ ከፍ ከፍ አደረገው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለባሕርይ አባቱ ለአብ እስከ መስቀል ሞት ድረስ መታዘዙን ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ላይ ይህንን ገልጾት እናገኛለን። ስለዚህ አሁን ታምናላችሁን የሚለው የመድኃኒታችን የኢየሱስ ክርስቶስ ጥያቄ ክርስቶስን የሚያምኑ ሁሉ ለክርስቶስ ፈቃድ ለአምላካቸው ለእግዚአብሔር ፈቃድ እንዴት መኖር እንዳለባቸው የሚያስረዳ ነው። የምናምንበትን እምነታችንን የምንገልጠው እንዴት እንደሆነ ይህ ክፍል ለእያንዳንዳችን ትልቅ መልእክት እንዳለው ልንገነዘብ ያስፈልጋል። ሐዋርያው ቅዱስ ጳውሎስ በመልእክቱ እንደገለጸው በሮሜ መልእክት ምዕራፍ 8 ቁጥር 34 ላይ እንደገለጸው ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ሰይፍ ነውን? በማለት ነው የገለጸው። ክርስቶስ የወደደን እስከ መስቀል ሞት ነው። ክርስቶስ የወደደን ነፍሱን በመስጠት ነው። የወደደንን ክርስቶስን ከእርሱ ፍቅር የሚለየን ምንድን ነው በማለት መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ሰይፍ ነውን? እነዚህ ሁሉ የወደደን ክርስቶስን የሚያስተውን አይደለም በማለት ገልጿል። የመስቀሉ ቃል ከንቱ እንዳይሆን የሚለው ስለ ክርስቶስ የሚከፈለውን ዋጋ ጭምር የሚያስረዳ ነው። ቅዱስ ጳውሎስ የመስቀሉ ቃል ከንቱ እንዳይሆን ብዙ ዋጋ የከፈለ ሰው ነው። ዛሬም ስለ መስቀሉ ስናወራ፣ ስለ መስቀሉ ስንናገር የመስቀሉ ቃል ከንቱ እንዳይሆን ከእያንዳንዳችን የሚጠበቅ የክርስትና ሕይወት እንዳለ ልናስተውል ያስፈልጋል። ሁለተኛ፣ የክርስቶስ መስቀል የእግዚአብሔር ኃይል፣ መዳን፣ ጽድቅ፣ ቅድስና የተገለጠበት ነው። የክርስቶስን መስቀል ስናስብ፣ ስለ ነገረ መስቀሉ ስናስብ የክርስቶስ መስቀል ማለት በእያንዳንዳችን ሕይወት፣ በክርስቲያኖች ሕይወት፣ በአማንያን ሕይወት የእግዚአብሔር ኃይል፣ መዳንና ጽድቅ፣ ቅድስናም የተገለጠበት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ለምንድን ለእኛ የእግዚአብሔር ኃይል ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደዚሁም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ደግሞ በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ይህ ሁሉ በክርስቶስ መስቀል በቤዛነቱ የተፈጸመ የሆነልን እውነት ነው። በአማኞች ሕይወት እነዚህ ሁሉ ተፈጽሟል። ይህ ከሆነልን ደግሞ ለመስቀሉ የሚሆን የሚታይ የተገለጠ ሕይወት ሊኖረን ያስፈልጋል። እኔ ቅዱስ ነኝና እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ የተጻፈው ከዚህ የተነሳ ነው። ከአንደበታችን የሚወጣውን ንግግር ጨምሮ ሁለንተናችን መዳናችንን የሚያሳይ የቅድስና ሕይወት የሚታይበት መኖር መሆን አለበት። አሁን ታምናላችሁን? ይቅርታ።
አሁን ታምናላችሁን የሚለው የጌታችን የኢየሱስ ክርስቶስ ቃል እንዲሁ አይደለም። የሚያምኑቱ ክርስቶስን እንዴት መግለጥ እንዳለባቸው፣ እንዴት መኖር እንዳለባቸው የሚያስረዳ ነው። እርሱ ያለፈበትን መንገድ፣ እርሱ እስከ መስቀል ሞት ድረስ ለአባቱ የታዘዘበትን መንገድ፣ እስከ መስቀል ድረስ ለሰው ልጆች የከፈለውን ቤዛነት ስናስብ እኛም እርሱን ማመናችንን እንዴት መግለጥ፣ በሕይወታችን እንዴት መኖር እንዳለብን የምንማርበት ነው። ስለዚህ ክርስቶስን እንዴት መግለጥ፣ እንዴት መኖር እንዳለብን ይህ ጥያቄ ለእያንዳንዳችን ትልቅ መልእክት እንዳለው ልናስተውል ያስፈልጋል። ሶስተኛው የክርስቶስ መስቀል ለእግዚአብሔር ክብር የምንኖርበት ነው። የክርስቶስ መስቀል ለእግዚአብሔር ክብር የምንኖርበት ነው። ሐዋርያው ቅዱስ ጳውሎስ በደሙ እንደተዋጀን ይናገራል። በደሙ ለዋጀን ለእርሱ እንዴት መኖር እንዳለብን፣ በዋጋ ተገዝታችኋል ሲል በደሙ ለዋጀን ለእርሱ የምንኖርበት፣ ለእግዚአብሔር ክብር የምንኖርበት ነው መስቀል። ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ላይ ብዙዎች የመስቀሉ ጠላቶች ሆነው ይመላለሳሉና ሲል ገልጸዋል። ብዙዎች የመስቀሉ ጠላቶች ሆነው ይመላለሳሉና፣ እነዚህ ሰዎች ክርስቲያኖች ናቸው፣ በቤተ ክርስቲያን ውስጥ ያሉ ሰዎች ናቸው። ነገር ግን የስም ክርስቲያኖች ናቸው። የሚያሳዝነው ግን የመስቀሉ ጠላቶች ሆነው ይመላለሳሉ። ፊልጵስዩስ ምዕራፍ 3 ከቁጥር 17 ጀምሮ እንደዚህ አለ፣ ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛ ደግሞ እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋቸው። አሁንም እንኳ እያለቀስሁ እላለሁ፣ መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ አሳባቸው ምድራዊ ነው። እኛ ግን ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒትን እርሱንም የጌታችን የኢየሱስ ክርስቶስን መምጣት እንጠባበቃለን። እርሱ ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል ሲል ገልጿል። በዚህ ክፍል ላይ የክርስቶስ የመስቀሉ ጠላቶች ሆነው ስለተነሱ ሰዎች ይናገራል ሐዋርያው ቅዱስ ጳውሎስ። የሚያሳዝነው ግን እነዚህ የመስቀሉ ጠላቶች የእግዚአብሔርን ክብር ትተው ለራሳቸው ክብር ብቻ የሚኖሩ፣ ለራሳቸው ክብር ብቻ የሚመላለሱ ሰዎች ናቸው። እግዚአብሔርን ትተው ሆዳቸውን አምላካቸው አድርገዋል። ለእኔ ሊሆን የሚወድ ቢኖር ራሱን ይካድ የሚለውን ቃል ትተው፣ ይህንን ቃል ረስተው በራስ ወዳድነት ለራሳቸው ዝና፣ ለራሳቸው ጥቅም፣ በራስ ወዳድነት ሕይወት ሆዳቸውን እስከ ማምለክ የደረሱ ሰዎች ናቸው። በእነዚህ ሰዎች ጥፋት ምክንያት ሐዋርያው ቅዱስ ጳውሎስ እያዘነ እያለቀሰም ይገኛል። መዳን ሲገባቸው መዳንን ትተው መዳንን ችላ ብለው የጥፋትን መንገድ መርጠውታል። ሐሳባቸው ደግሞ ምድራዊ ነው አለ። አስተሳሰባቸው ምድራዊ ነው። ስለ ሰማያዊ ነገር ደንታቸው አይደለም። ነገር ግን የስም ክርስቲያኖች ናቸው። ምናልባትም አገልጋዮችም ሊሆኑ ይችላሉ። በስሙ የሚኖሩ ናቸው። ስለ ስሙ ግን የሚኖሩ አይደሉም። ስለዚህ ሐሳባቸው ምድራዊ ነው አለ። እስካሁን ድረስ እያለቀሱ ስለ እነርሱ የመስቀሉ ጠላት ሆነው ስለሚመላለሱ ስለ እነርሱ እስካሁን ድረስ እያለቀስሁ እላለሁ ይላል። መዳን ሲገባቸው በጥፋት መንገድ ስለሄዱ ሐዋርያው ቅዱስ ጳውሎስ ስለ እነዚህ ሰዎች እንደ ሐዋርያ እንደ አባት እያዘነ እያለቀሰ የጻፈው መልእክት ነው። የክርስቶስ መስቀል ዋና ዓላማ መዳንና ጽድቅ፣ ቅድስና የተገኘበት ሲሆን
እዚህ ላይ የተጠቀሱ ሰዎች ግን ለዚህ እውነት ደንታ የላቸውም። ወገኖቼ ስለ መስቀሉ ስናስብ ከታሪካዊ አመጣጡ ባሻገር የምናከብረው የመስቀሉ በዓል ከባልነት በዘለለ እንደ ክርስቲያን ለእያንዳንዳችን መዳንና ቅድስና ያገኘንበት መሆኑን ልብ ልንል ያስፈልጋል። የመስቀሉ ዋና ዓላማ ይህን እውነት በሕይወታችን ማሳየት ነው። ክርስትና ለነቃፊዎች ተላልፎ እንዲሰጥ ምክንያት የሚሆነው ሰዎች የቃሉን እውነት በቃሉ የተገለጸውን እውነት ስለ መስቀል የተጻፈውን እውነት መኖር ስላልቻልን ነው። በእናንተ ሰበብ የእግዚአብሔር ስም በአሕዛብ ይሰደባል ተብሎ እንደተጻፈ በዚህ ዘመን ዋናውን ነገር የመስቀሉን ምስጢር፣ የመስቀሉን እውነት፣ የዳንበት ቅድስናን፣ ሕይወትን፣ የእግዚአብሔር ኃይልን ያገኘንበት መሆኑን ዘንግተን በልማድ ብቻ መመላለስ ስንጀምር የክርስትናው እውነት እንዲሰደብ ምክንያት እንሆናለን። ለእምነታችን ያለንን ቁጭት፣ ለመስቀሉም ያለንን ፍቅር በተግባር መግለጥ የምንችለው እንደ ቃሉ መኖር፣ እንደ ቃሉ መመላለስ ስንችል ነው። አሁን ታምናላችሁን ተብለን ብንጠየቅ አሁን ጌታ ሆይ እናምናለን በማለት ማመናችንን በሰው ሁሉ ፊት የምንገልጥበት የመስቀል እውነት በሕይወታችን ሊኖር ይገባል። አራተኛ የክርስቶስ መስቀል ፍጹም ፍቅር የተገለጠበት ነው። ነፍሱን እስከ መስጠት ድረስ ፍቅሩን ገልጧል። ከዚህም የሚበልጥ ፍቅር የለም ተብሎ ነው የተጻፈው። ነፍሱን ለወዳጆቹ ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር የለም ተብሎ ነው የተጻፈው። እርሱ እስከ መስቀል ድረስ ነፍሱን ሰጥቶ ቤተ ክርስቲያንን መሰረታት። ሁላችንንም ለዚህ ክብር ጠራን። የዚህ የፍቅሩ ተካፋዮች እንድንሆን በመስቀል በተከፈለው ዋጋ ወደ እግዚአብሔር ልጅነት ተጠራን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይህንን የፍቅር ዋጋ በመስቀል ላይ ከፍሎ ሲያስተምር ደግሞ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ሁሉ ያውቃሉ አለ። ሰዎች ሁሉ በዚህ ያውቃሉ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። የዮሐንስ ወንጌል ምዕራፍ 13 ቁጥር 35። የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር እንደሆነ እርሱ ያለፈበትን ፍቅር እኛ ደግሞ እርስ በርሳችን በመካከላችን መግለጥ ከቻልን የክርስቶስ ተከታዮች መሆናችን የሚታወቀው የሚገለጠው በዚህ ፍቅር እንደሆነ ተናገረ። ዛሬ ፍቅር አለን ወይ? ሰላም አለን ወይ? እውነት አለን ወይ ብለን ስንል እነዚህ ነገሮች በሕይወታችን ከሌሉ የክርስትናን እውነት እያከሰርነው እንደሆነ በእነዚህ እጦት ምክንያት የክርስቶስ የመስቀሉን ቃል ከንቱ እያደረግነው መሆኑን ልናስተውል ያስፈልጋል። የክርስቶስ መስቀል ለዚህ ሁሉ የተከፈለ ዋጋ ነው። በዚህ ዘመን እንደሚታየው ቅጥፈት፣ አስመሳይነት፣ ሐሰት በክርስትናው ዓለም ውስጥ በከፍተኛ ሁኔታ ስር ሰዶ የሚታይበት ሁኔታ ነው። በምድራዊ አስተሳሰብ ብቻ በመያዝ ለግላዊ ጥቅም፣ ለግል ክብር ብቻ በመያዝ ሐዋርያ ቅዱስ ጳውሎስ የመስቀሉ ቃል ከንቱ እንዳይሆን በማለት የተናገረውን የመስቀሉ ቃል ከንቱ እንዲሆን የምናደርግባቸው ሁኔታዎች ጥቂት አይደሉም። ስለዚህ መድኃኒታችን ኢየሱስ ክርስቶስ አሁን ታምናላችሁን በማለት ያመኑቱ እርሱ በመስቀል እንዳለፈ በመከራ እንዳለፈ ስለ ስሙ ስለ ቤተ ክርስቲያን የሚከፈል መከራ መስቀል የሚከፈል ዋጋ መሆን እንዳለ ነው ለደቀ መዛሙርቱ የነገራቸው። ስለዚህ እኔና እናንተም የመስቀሉን ነገር ስናስብ ከእያንዳንዳችን የሚጠበቀውን የቃሉን እውነት በሕይወታችን ልንገልጠው በሕይወታችን ልንተገብረው ይገባል። አምላካችን እግዚአብሔር ሁላችንም ለዚህ ቃል ለተገለጠው ቃል ለቃሉ እውነት እንድንኖር
የእርሱ ምሕረትና ጸጋ ያግዘን። አሜን።